ፓርት 190 today announcer on advisors in phases with ፓስተር አስረስ አስተዋቂ ዛሬ በእምነት ቅርጽ ውርስ ላይ ከፓስተር አስረስ ጋር በእምነት እግዚአብሔርን በማስደሰት ላይ ስለ እግዚአብሔር መልካም ነገር በመናገርና በመስበክ ላይ እንግዲህ እንደዚህ ባሉ ጊዜያት የሚያደርገው ይህንኑ ነው። በገባን መጠን እንደተገለጠልን ትምህርት እንደበራልን የብርሃን ፍጥነት እይታችን ከአድማስ ባሻገር እንደታየልን እናም ሩቅ የሆነውን ቀርቦ በማየታችን በዚህ እንቀጥላለን። ካሰብንበት አብረን ነን። እናም ደረስን። ያ የደረስን እኛ ነን። just going to continue in what I have learned and I know that we are እኛ ነን። በእግዚአብሔር ዘንድ አብነት እንዳለን እናውቃለን። ይህንን ማሰብ አያስፈልገንም። ከቅርጹ ውጪ መታጠብ አያስፈልገንም የምንል ሳንሆን በዚህ አብነት እየቀጠልን የእግዚአብሔር እውነት ባለበት ስፍራና ቦታ ሁሉ የምናደርስ ነን። ከተመሰረተው መሰረት ውጪ ሌላ መሰረት የለንም። ቤቱም የእውነት አምድ መሰረት ነው። በዚህ መሰረት ላይ እያለን የእግዚአብሔር ቤተክርስቲያን ነን። ያ እና ይህ ነን በተባልንበት ጸንተን መገኘት ያስፈልገናል እና እንደዚህ እንደ ፕላስቲክ ወይንም ደግሞ እንደሚተጣጠፍ ላሜራ ወይንም ብረቶች መተጣጠፍ አያስፈልገንም። ማለት ወደ ኋላ መመለስ ወይንም ደግሞ የግብፅን ሽንኩርት መብላትም አንፈልግም። ምክንያቱም አምላኬ እንደተነሳ እና ሞገሱ በላያችን ላይ እንደፈሰሰ እናውቃለን፣ አውቀናልም። እግዚአብሔር አመስግኑት። አሜንና አዎ አሜን። በበገና በማስንቆ እንዲሁም ደግሞ ቅላጼ በሚያወጡ አውታር ባላቸው ኢንስትሩመንቶች ሁሉ ዛሬም ልታመሰግኑትና ልናመሰግነው ይገባል። ዛሬ ስላችሁ በእርግጠኝነት ሳወራችሁ ከምወደው ነገር ጋር መጀመሪያ እፈልጋለሁ አብሮ የሚያምነኝ አብሮ በዚህ ቻናል ላይ የሚከተለኝ በዚህ ቻናል ላይ ያለውን እውነትን ገጽታውን እንዲመለከትና ለሌላው እንዲያስተጋባ ከአድማስ ባሻገር ማዶ እንዲያደርስ በባህሩ ላይ በነፋሱ ላይ በማዕበሉ ላይ በችግሩ ላይ በሁሉም ሞገዶች ላይ ይህንን የእግዚአብሔርን እውነት በዚህ እንዲያስተጋባ አናውንስመንት ዛሬም አደርጋለሁ። ውድ ወንድሞቼ እና ልጆቼ የዚህ ምርጥ ቻናል ተከታታዮቼ ዛሬም ሼር፣ ሰብስክራይብ በማድረግ ለሌሎቹም ታስተላልፉ ዘንድ በአንክሮ ጠይቃችኋለሁ እና ይህ ሰበር ትንቢያ እሱን ይዘን ወደ ሌላስ ላቅ ወደ አለበት ከዚህ ዓለም ውጪ ወደ ሆነው ልዩና አይታችሁት ሰምታችሁት ወደማታውቁት ግዛት ውስጥ ይዣችሁ ገባለሁ። እናም ይህንን እውነት ስትቀበሉት አባዬ ለእናንተ የተሻለና በጎ የሆነውን ነገር ደግሞ እንደሚሰጣችሁ በማመኔ ነው እንዲህ አልኳችሁ። ከዚህ ዓለም ውጪ ሌላ ወደ ሆነው ዓለም አለ። ወደ እሱ ልዕልና ወደ እርሱ መገኘት ይዣችሁ እገባለሁ። ከመጽሐፍ ቅዱስ
ወደ መዝሙረ ዳዊት 103 ልውሰዳችሁና በዚህ ውስጥ ያለውን የእግዚአብሔርን የደዌን የማዳን የደዌን የመፈወስን ብርታቱንና አቅሙን አብረን በማየት ላይ ዛሬ ንጋት ወደዚያ እየገባው ያለ ስለዚህ ክፍል የጌታ ቃል ወደ እኔ መጣ። የመዝሙረኛውን መልእክት ማሰላሰል ጀመርኩ። እዚህ የጌታ ቃል አለኝ ብዬ መነሳት ጀመርኩ እና በዚያን ጊዜ በእኔ ሳይሆን በጌታ ቃል ውስጥ ጣልቃ እንዳልገባ ስለዚህ ክፍል አበክሮ አስጠነቀቀኝ። ልጆቼማ ማስጠንቀቂያ ሰጠኝ እያልኳችሁ ነው። እሱ እንዲያስተምረኝ እሺ አዎ ማለትን አስተማረኝ። እናም እሺ አልኩት። እግዚአብሔር ሲናገር እኔ ማነኝና እሱን ተማር የምለው? እኔ እሱ ያለኝ ያለኝ የእሱ ነኝ። መንፈስ ቅዱስ ስለዚህ ክፍል የሚገልጥልህ እኔ ነኝ የሚለው ድምፁ እሺ አሰኘኝ። ይህን መልእክት ዛሬ የማስተላለፍ ወይንም ደግሞ ላስተላለፍላችሁ ከዚህ ክፍል ውስጥ እየነገርኳችሁ ያለው የእግዚአብሔር መንፈስ በቃል ውስጥ ነው። ልጄማ አለኝ በድፍረት ስበክ፣ ያን ጊዜም ፈውሶችና ተአምራቶች ይሆኑልሃል። በቁጥር 3 ላይ ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ይህን በስሜ አደርጋለሁ ሲልም ሰማሁ። አንተ አሁን እና በሚመጡት ጊዜያት የኃይሌ መገለጫ አፌ ነህ ሲለኝም ከአንድ ታዋቂ ሰው በፖስታ ቤት ደብዳቤ ሲደርሰኝ ይህ እንዲሆን ጠብቄ ነበር ወይ? የእሱ መንገድ ልዩ ነው። በሚፈልገው መንገድ ወደ አንተ መምጣት ይችላል። እና ከብዙ ጊዜ ጠብቄው የነበረው ነገር ከዛ ዘገየ ብዬ አላዘንኩም፣ አላለቀስኩም፣ እንዲሁም አልሰጋውም እንደሚያደርገው ስላወቅኩኝ እና እንደዚያ ላያደርግልኝ አይዋሸኝማ። እውቅናና ማህተም የተመታበት ደብዳቤ እንደዛ ስጠባበቀው እያለ አላሳፈረኝም። ኤጲስቆጶስን ሲሰጠኝ ማህተምና ውል አድርጎ ሲፈርምልኝ ይህ እንዲሆን ከጠበቅህ መላእክቱን በአንተ ቋንቋ አትተርጉመው። ይህ እንዲሆን ከጠበቅህ እዚሁ በታማኝነት አገልግለው። እዚሁ ከጠበቅከው እዚሁ ታገኘዋለህ። ይዋሽ ዘንድም እግዚአብሔር ሰው አይደለምና የተናገረውን ፈጽሞ በተግባር የሚያሳይ ውድ እና ተመራጭ አምላክ ስላለ ክብርና ምስጋና፣ ውዳሴ፣ አምልኮ፣ ስግደት ዛሬም ልትሰጠው ይገባሃል። እናም አንተን ደቀ መዛሙርት ሲያደርግ እና የማትሰራውን ስራ እንድትሰራ ፈልጎ ሳይሆን በእሱ መንገድ ሄደ የእሱን ስራ እንድትሰራ ነው። እኔ ፈዋሽ አምላክ ነኝ ብሏል። እናም ያንን ፈውሱን መፈወስ የምትችልበትን የቃሉን ምስጢርና ጥበብ ገልጾልሃል። እናም በዚህ ቃልና ጥበብ መሰረት አንተም ዛሬ በፊት የመጣውን በሽተኛና ደዌ ኢየሱስ ያድናቸዋል ብለህ ብቻ የምትሄድ ሳይሆን ኢየሱስ በአንተ ውስጥ የተገለጠውን መለኮትህን ልትሰብካቸውና ከደዌያቸው ነጻ ልታወጣቸው ይገባሃል። ልጄማ የተነገረልህ ትንቢታዊ ቃል አካል ለብሶ ማየትን ናፍቄያለሁና አልጨረሰም። እሱ ገና በአንተ ጀመረ እንጂ። አንዳንዴ ወጣ የምትለው ነገር አለ። ከእምነት ሜዳ አትውጣ ይልሃል። አንተ ታመነው እንጂ ታያለህ። ሲ ኤክስፔክት ኤንድ አንኤክስፔክት፣ ሲ ሉክ ኤንድ አንሉክ፣ ሲ አንኖውን ኤንድ ኖዊንግ ኢት ሃፕን። እናንተ ታዩታላችሁ። ይህ እንዲሆን ጠብቁ እና እንደዚያ ይሆናል። ውጤቱ ሆኖ መገኘቱ ነው። በህመም ፋንታ ጤና በስቷል። በጭንቀት ቦታ መረጋጋት ሰፍኗል። በየሄድክበት ቦታ ሁሉ የእሱን ስም ገላጭነቱን በመናገርህ ድውያዎች ሁሉ መፈወስ ጀምረዋል። ራስ ምታት ተፈውሷል። አሁን ጭንቀትና የሚያሰጋና የሚያጠራጥር ፍርሃቶች ሁሉ ከውስጥ ተነቃቅለው ወጥተዋል። ህመም
የሚያባብስብህን ነገሮች ሁሉ በመተው ተገዳዳሪነትን ሳይሆን ሳትመርጠው የመረጠህን ምርጫህን አጽናው። ሳትወደው የወደደህን አስበው። ሳትመርጠው የመረጠህን አስበው። ሳትፈልገው የፈለገህን ፈልገው። ፈልገኝና ተገናኘኝ ይልሃል እና እሱን እየው። ያን ጊዜ ፈውስ እንደጸና ይቀራል። ያን ጊዜ መዳንህን ታውቀዋለህ። ነገ ምን እንደሚሆን ማንም አያውቅምና ለተሻለ ነገርም ቅባት እዚህ አለ። በብልቃት የማይሸጥ በጌስታ ውስጥ 5,000 ብር የማያስከፍል ይህን ጊዜ ተዘጋጅቶላችኋል። ይህን ጊዜ ደርሶላችኋል እና የሰው ልጆችን ልብ የሚያውቅ በዚህ አለ። ተለይ ይልሃል። ተለይተ ለይ እና ይህ እግዚአብሔር ከሞት ያስነሳው ልጁ ኢየሱስን ስለተማመነበት አይደለምን ወይ? አዎ አባ አለ እጆቹ በችንካር ተቸንክሮ። እናም በዛ ጊዜ አባቱ እንደሚያስነሳው በልቡ ያውቅ ነበረ። የአንተንም ህመም ወስዶልሃል። በመስቀሉ ላይ ጠርቆልሃል። ስለ አንተ ሲል ድዊ ሆኗል። ህመም የሌለበት፣ በሽታ የሌለበት፣ ችግር የሌለበት ስለ እኔ መከራ፣ ስለ አንተ ችግርና መከራ ሲል እሱ ራሱን አሳልፎ ቤዛ ሆኖ ተሰጥቶልሃል። ኢየሱስም በአባቱ በእግዚአብሔር መታመኑ ከሞት ተነስቷል። ይህ አፌን እንድሰብክበት እና በድፍረት ድውዮችን እንድፈውስበት ከላይ የተሰጠኝ መለኮታዊ ጥበብና ኃይል ነው። የተሰጠ በጎ ፍቃድ የሱ እውቅና አንተም አብረኸኝ በዚህ ውስጥ እንድትሳተፍ ዛሬም በዚህ ቻናል ላይ እየነገርኩህ ነው። በመሆን ይህንን ድፍረት እንድታገኝ ጸለይኩልህ፣ ተማጸንኩልህ፣ እሪ እና ወደሱ አልኩልህ። ሙሉ በሙሉ ነፃ ነው። ያንተ ፍቃድ ቸር መሆን ነው። ነፃ ለመሆን አሁን ጊዜ ነው። ከኔ ጋር ጩኸትን አሰማ። ሙሉ በሙሉ ነፃ ነህ እያልኳችሁ ያለው በሱ ውስጥ በመሆን በመንፈሱ ተፈውሳችኋል። ይህም መልእክት ለሁነኛ አንድ ሰው በማስተላለፍ ላይ እያለሁ እውነትን እና ስህተትን ሕዝቤ ማወቅ ተስኗቸዋል አለኝ። የራሳቸውን እንጂ የኔን አያውቁም። ስለዚህም በራሳቸው አጀንዳና በራሳቸው ፕሮቶኮል የተጠመዱ ናቸው። እናም እንኳን ሊፈውሱ የታመመ ብሶበት ይሄዳል አለኝ። አሁን አንተ ነፃ ነህ። በነፃ የተሰጠህን ጸጋ በነፃ ትጣለህ። እሱ የእግዚአብሔር ካህን ነው። የእግዚአብሔር አፍ ነው። እናም እጮህልሃለሁ ሲልም ሰማሁ። ይህ ሳምንት አንተ ነፃ ሆነ ወደሚቀጥለው ምዕራፍ የምትሸጋገርበት ወቅትና ጊዜ ነው። እናም ጎደሎ ሆኖ ያለህ ነገር፣ ህመም ሆኖ የሚሰማ ነገር፣ ጭንቀት ሆኖ የሚታይ ነገር፣ አልገፋና አልሄድ ያለ ነገር ሁሉ በጌታ በኢየሱስ ክርስቶስም ተለውጦ ደስታን ያበዛልሃል። አንተ ሰው እባክህን አሜን በልና ተቀበለኝ። God shall you free out from any demon. This is God's will. Together shout more and more hallelujah with me. አብረን ጩህ። You are free. ነፃ ነህ ይልሃል። ይህ የሚያደርግበት ወር፣ ይህ የሚያደርግበት ዓመት፣ በዚህ በሚያደርግበት ግንቦት ወር ላይ ያንተ ጤና ጨምሮ ታየ። ያንተ ጤና ሰላምና በጎነትን ይዞ መጣ። በቤተሰብህ ሰላም ሆነ፣ በሀገርህ ሰላም ሆነ፣ በምትኖርበት አካባቢ ላይ ሁሉ ሰላም የበዛለት የሰላም ሰው ተባልክ። ሙሉ በሙሉ ደህናና ጤነኛ ሆነ ታወክ። እናም የምትሆንበትን ወር ከዚህ ሚያዝያ 24 ጀምሮ ለሚመጡት 8 ቀናት ያንተ ፈውስ እንደጸና ቀረ። እንደገናም ግንቦት በገባ ጊዜ የተትረፈረፈ ሰላምንና የተትረፈረፈ
ጤናን ከብዙ በረከት ጋር ማግኘት ቻላችሁ። የሚያደርግ ወር ተቀበልነው። በዚህ በሚያደርግ ወር በ172 ሰዓታት ውስጥ በጩኸት ውስጥ ላለነው ሁሉ እግዚአብሔር ክብሩን ለራሱ በመውሰድ የእናንተን ጤንነትና በጎነት ከነጠቃችሁ ከክፉ መለሰላችሁ። ለእርሱ ይሁን አሜን። ለእርሱ ይሁን ክብር፣ ለእርሱ ይሁን ምስጋና። እናም አሁን አንድ ሰው እና ከዛ በላይ የሆኑት ከእስራት ነፃ በመሆን ሲቦርቁ እመለከታለሁ። ከሞት ወደ ሕይወት ሲለወጡ አየሁ። በመከራ ፋንታ ደስታ ሲመጣባቸው አየሁ። ጎታችና ሰንሰለት አሳሪ የሆነ የክፉ መናፍስት ስራዎች ሁሉ እየለቀቃቸው ሲሄድም ተመለከትኩኝ። አሁን አንድ እረፍት አግኝተሃል። በዚህ መዝሙረ ዳዊት መዝሙረ 103 ላይ ከቁጥር 3 ላይ ያንተ ጤና ተመልሷል፣ ድዊ ተፈውሷል። ልጄማ ይኸው አወዛጋቢው የእሳት አገልጋዮች በአንተ ዙሪያ መላእክቶችን አስፍረው ወይንም ደግሞ እንዲመጡ ሲያዟቸው ተመለከትኩኝ። በዚህ ውስጥ አንተ ለትልቅ ማዕረግነት በቅተሃል። አንተ ማለት የተከበረ በእግዚአብሔር የተወደደና ከታላቅነቱና ከጌትነቱ በእሱ መካከል የተጠራክ ድንቅ የሆንክ የተፈወስክ ጤና የበዛብህ ሰው ነህ። እናም በቅድስና የሌለበት ፈውስ አገልግሎቱ ውጣ እና ግባ ሳይሆን በሮሜ 10:8 ላይ የእምነት ቃል ነው ይላል። ይህ ቃል በአፍና በልብ ቀርቧል። ታዲያ ያዕቆብም ከቁጥር 15 ላይ የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ይሰረይለታል ይላል። ወንድሜማ ዛሬ በዚህ ቻናል ክፍል ውስጥ ፈውስን ስላገኘ ጤና ስለተመለሰልህ በብዙ በረከት አባት አምላክ እግዚአብሔር ሆይ የሚቀጥለውን ወር ግንቦትን ስላቀረበልህ በጌታ በኢየሱስ ክርስቶስ ስም ስለ አንተ ጸለይኩኝ። በዚህ ሕይወት ቃል ደዌ ተፈውሷል። በዚህ ሕይወት ቃል ጭንቀት ከላዩ ተነስቷል። በዚህ ሕይወት ቃል የተሰረቀብህ ተመልሷል። በዚህ ሕይወት ቃል እድሜና ጤና በስቷል። በሁሉም አቅጣጫ ውስጥ ሰላም በዛላችሁ። አባትና አምላክ እግዚአብሔር ሆይ ወንድሞችህን፣ ልጆችህን፣ ወገኖችህን ሁሉ ጤናቸውን ስለመለስክላቸው፣ አእምሯቸውን ስላስተካከልክላቸው፣ የሚያስቡት ሀሳብ ውስጥ ሁሉ የአንተ ታላቅነት በውስጣቸው ስለገነነ እጅግ በጣም አርጌ በጌታችን በመድኃኒታችን በልጁ በኢየሱስ ክርስቶስ ስም ጸለይኩላቸው። ተከናወነ።